ሰላም ጤና ይስጥልኝ ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እነሆ ዛሬ በእንግሊዘኛ ብቅ ብያለሁ። እንግሊዘኛ ከመጀመሪያው ጀማሪ የሆናችሁ በሙሉ ከኔ ጋር እንሁንና እንግሊዘኛን በቀላሉ መንገድ እንማር። እሺ ዛሬ ከፊደል እንጀምራለን። ቤተሰብ ቪዲዮውን ላይክ፣ ኮፒ ሊንክ እንዲሁም ሪፖስት እያደረጋችሁ ፎሎ ያላደረጋችሁ ቤተሰቦች ፎሎ አድርጉኝ። ኦኬ አመሰግናለሁ። ከመጀመሪያው ጀምረን እንግሊዘኛ እንማራለን። እሺ ኤ ማናናት ይችን ኤ በአማርኛው እንደማን ትነበባለች? ኤ እንደማን ትነበባለች? በአማርኛው እንደ አ ትነበባለች ማለት ነው። እንደ አ ትነበባለች። ማናናት? ኤ ቢ ማናናት ይችን ቢ ቢ በአማርኛው እንደማን ትነበባለች? እስኪ አስታውሱኝ። እንደ በ ትነበባለች ማለት ነው። ቢ እንደ በ ትነበባለች። ሲ ሲ ሲ እንደማን ትነበባለች? ሲ ብዙውን ጊዜ ስትጻፍ በእንግሊዘኛው እንደ ከ ትነበባለች። እንደ ከ በእንግሊዘኛው ደግሞ እንደማን ትነበባለች? እንደ እስኪ ንገሩኝ። ኦኬ በጣም ጥሩ። እንደ ቸ ካላችሁ እንደ ቸ ካላችሁ መልሳችኋል። ኦኬ ዲ ዲ ዲ እንላታለን። ይች ዲ እንደማን ትነበባለች? እንደ ደ ትነበባለች። በነገራችን ላይ ቤተሰብ ከዚህ ላይ እንግሊዘኛን ፊደላቶች በሁለት እንከፍላቸዋለን። ቫውልና ኮንሶናንት ሌተር፣ አናባቢና ተነባቢ። ማንኛውም ቋንቋ አናባቢና ተነባቢ የሚባል ከሌለው ቋንቋው ህይወት ሊኖረው አይችልም ማለት ነው። ህይወት ኑሮት ቋንቋው ልናነበው፣ ልንጽፈው፣ ልንናገርበት አንችልም ማለት ነው። ልንግባባበት አንችልም። ስለዚህ ቋንቋዎች አናባቢና ተነባቢ በእንግሊዘኛ ቫውልና ኮንሶናንት ሌተር ብለን የምንላቸው ማለት ነው። ኤ እዚህ ጋር ኤ ያላት ይቺ ኤ ምንድናት? ንገሩ እስኪ። አናባቢ ሌተር ነች። አናባቢ ሌተር በቁጥር አናባቢ የምንላቸው ሌተሮች ስንት ናቸው? 5 ናቸው። እያየናቸው አብረን እንሄዳለን። እሺ ከዛ የት ጋር ነበርነ? ኢ ጋር ነበርነ። ኢ እንላታለን። ይች ኢ ኢ የምንላት ደግሞ ምንድነች? ቫውል ሌተር ነች። ምን ማለት ነው? አናባቢ ሌተር ነች ማለት ነው። ኤፍ ኤፍ ኤፍን እንደማን እናነባታለን? እንደ ፈ እናነባታለን። እንደ ፈ እናነባታለን። ፈ ጂ ጂ እንላለን። ጂን እንደማን እናነባታለን? እስኪ ንገሩ እስቲ። ኦኬ እንደማን እናነባታለን? እንደ ገ አላችሁ አይደል? እንደ ገ። ኦኬ ጎበዞች። እንደ ገ። በጣም ጥሩ። እንደ ገ። እሺ ኤች ኤችን እንደማን እናነባታለን? እስቲ ኤችን ኤች እንደ ሃ እናነባታለን። እንደ ሃ። አይ አይን እንደማን እናነባታለን? ብዙ ጊዜ አይን እንደማን እናነባታለን? እስኪ ንገሩኝ። እንደ ኢ ኢ እናነባታለን። አኡ ኢ አ ኤ ኢ አኡ ኢ እንደ ሶስተኛዋ ፊደል ማለት ነው። ጀ አለ እዚህ ጋር ጀ ጀ ደግሞ እንደማን እናነባታለን? እስኪ ንገሩኝ። ጀ እንደ ፊደሏ ጀ እናነባታለን ማለት ነው። እንደ ፊደሏ አማርኛዋ ፊደል ጀ እናነባታለን ማለት ነው። እንደ አማርኛዋ ፊደል ጀ እናነባታለን። ኦኬ ኬ ኬን እንደማን እናነባታለን? እንደ ከ እናነባታለን። እንደ ከ እናነባታለን። ኤል ኤልን እንደማን እናነባለን? እንደ ለ ለ እናነባታለን። ኤልን እንደ ለ እናነባታለን ማለት ነው። መ ኤም ኤምን እንደማን እናነባታለን? እንደ መ እናነባታለን። ኤም ኤም እስቲ አብረን እናንብ። ኤም ኤም እንደ መ እናነባታለን። ኤን ኤን ይቺ ማናናት? ኤን ኤን እንደማን እናነበብናት? እንደ ነ እናነባታለን። ኦ ኦ እስቲ እናንብ። ኦ ኦን እንደማን እናነባታለን? እንደ አኡ ኢ አ ኤ እ ኦ ልክ እንደ አማርኛው ፊደል ኦ እናነባታለን ማለት ነው። ፒ ፒ እስቲ እናንብ። ፒ ፒ እንደ ጰ እና እንደ ፐ እናነባታለን። እንደ ሁለት ፊደል እናነባታለን። እንደ ጰ እና እንደ ፐ። ብዙ ጊዜ የአማርኛ ፊደላትን ለጀማሪዎች ጰና ፐን ለመለየት ትንሽ ያስቸግራል። በእንግሊዘኛ ደግሞ ሁለቱንም እንደ ፐ እንወክላታለን ማለት ነው። ኦኬ ኪው 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 ብዙ ጊዜ እንደ ኳ ነው የምትነበበው። እንደ ኳ ኳሊቲ ስንል፣ ኳንቲቲ ስንል ኦኬ በጣም ጥሩ። እንደ
ኳሊቲ ኳንቲቲ ስንል እንደ ኳ ማናት ዲቃላ ሆሄያት ናት አይደል? ዲቃላ ሆሄያት አላችሁ። በጣም ጥሩ ዲቃላ ሆሄያት ናት ኳ። እሺ አር እንደ ማን እናነባለን? እስኪ ንገሩኝ። እንደረ አላችኋ። በጣም ትክክል። ኦኬ ኤስ እንላታለን። ኤስን እንደማን አነበብን? እንደ ሰ አነበብናት። እንደ ሰ አነበብናት ማለት ነው። ኤስ እንደ ሰ። ቲ እንላታለን። ቲን እንደማን እናነባታለን? እንደ ተና እንደ ጠ እናነባታለን። እንደ ተና እንደ ጠ እናነባታለን። ቲን እንደ ተና እንደ ጠ እናነባታለን ማለት ነው። ዩ የምንላት ደግሞ እንደ ኡ አኡ አድርገን እናነባታለን። እንደ ኡ አድርገን እናነባታለን ማለት ነው። ቪን እንደማን እናነባታለን? እስኪ እንደ ቨ እናነባታለን። ቨ የምንላት ፊደል አለቻ። ልክ እንደሷ ቨ እናነባታለን። ደብሊውን እንደማን እናነባታለን? ንገሩ እስኪ። እስከ 3 ቆጥራለሁ ትነግሩኛላችሁ። 1 2 3። በጣም ጥሩ። እንደ ወ ካላችሁ ልክ ናችሁ። እንደ ወ እናነባታለን። ኤክስን ብዙ ጊዜ የምንጠቀምባት እንደማን ነው? ንገሩ እስኪ። እንደ ዜድ እናነባታለን። ብዙ ጊዜ እንጠቀምባታለን። ነገር ግን ዜድን ወክላ ትመጣለች፣ እንደ ዘን ወክላ ትመጣለች ማለት አይደለም። ግን ዜሮ ብለን ስንጽፍ ሌላ ደግሞ ዜሮክስ ብለን ስንጽፍ ኤክስሬይ ብለን ስንጽፍ። ኦኬ በጣም ጥሩ። ዜሮ እንደ ዘ አልፎ ትነበባለች። ነገር ግን ሁልጊዜ ነው ላይባል ይችላል። ኤክሴፕሽናል ኬዝ አላቸው። ኤክሴፕሽናል ኬዝ። በጣም ጥሩ። ዋይን እንደማን እናነባታለን? እንደ የ እናነባታለን። ዜድ የመጨረሻዋ ፊደል ዜድ እንደማን እናነባታለን? እንደ ዘ እናነባታለን። በጣም ጥሩ። አሁን አብረን እናነባለን። ቢ ሲ ዲ ኢ ኤፍ ጂ ኤች አይ ጄ ኬ ኤል ኤም ኤን ኦ ፒ ኪው አር ኤስ ቲ ዩ ቪ ደብሊው ኤክስ ዋይ ዜድ። ውድ ቤተሰቦች በቀጣይ ቪዲዮ ባውልና ኮንሶናንት ሌተሮችን እንማራለን። ለዛሬ የእንግሊዘኛ ፊደላትን ማንበብና መጻፍ ወይም ደግሞ እንግሊዘኛ ሌተሮችን ማንበብና መጻፍ አይተናል። በቀጣይ እንግሊዘኛ ሌተሮችን ባውልና ኮንሶናንት አናባቢና ተነባቢ የሚባሉትን ለይተን አውጥተን እንማራለን። በደንብ አድርገን እንማራለን። ይሄን ቪዲዮ በደንብ አድርጋችሁ ካያችሁ በኋላ ወደ ባውልና ኮንሶናንት ሌተር እንማራለን ማለት ነው፣ እናያለን። ኦኬ። ስለዚህ በዚህ ቪዲዮ ያወቃችሁትን የተማራችሁትን ነገር ኮሜንት አድርጉኝ፣ እመልሳለሁ። ኮሜንት አድርጉኝ፣ እኔ አንድ ባንድ እያየሁ ኮሜንታችሁን እመልሳለሁ። ቀጣይ ባውልና ኮንሶናንት ሌተሮችን በደንብ አድርጋችሁ ማወቅ የምትፈልጉ ኮሜንት አድርጉልኝ፣ ቀጣይ ይሰራ እያላችሁ። እንዲሁም ደግሞ ከዚህ ጋር ያገኛችሁትን መልካም ፍሬ አፍርቻለሁ የምትሉትን በሙሉ ኮሜንት አድርጉኝ። በውስጥ መስመር ለመማር ለምትፈልጉ በሙሉ ታች ላይ በምናስቀምጠው ስልክ በኢሞ፣ ቴሌግራም እንዲሁም በዋትሳፕ ብትደውሉልን ታገኙናላችሁ። ሰናይ ጊዜ ተመኘን። መልካም ጊዜ። አብራችሁን ስለቆያችሁ ከልብ እናመሰግናለን።